እናመሰግንሃለን፣ እንባርክሃለን፣ ከፍ እናረጋሃለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ሮሜ ምዕራፍ 12 ላይ ያለችውን ቃል ነው አብረን የምናየው። 1 እና 2 እንዲህ በሚል እናያለን። እግዚአብሔርን ደስ የሚያሰኝ መስዋዕት፣ እግዚአብሔርን ደስ የሚያሰኝ መስዋዕት። እግዚአብሔር መስዋዕት ይፈልጋል፣ ለሱ የሚቀርብለት፣ ለሱ ብቻ የሆነ፣ ለሱ ብቻ የተለየ፣ ይሄ የኔ ነው የሚለው ብቻውን የሚቀበለው መስዋዕት ይፈልጋል። ቁጥር 1 እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ይህንን ዓለም ከሚመስል ሕይወት ውስጥ ማንነት ውስጥ ለእግዚአብሔር ደግሞ መስዋዕት ሆኖ ቅዱስ ሆኖ ሕያው ሆኖ ፍጹም ሆኖ ማቅረብ አይቻልም። ፍጹም ቅዱስ ሕያው ሆኖ ሊቀርብ የሚችለው ከዚህ ዓለም ለየት ያለ ሕይወት ወደሱ ሲመጣ ነው። ጌታ ይመስገን። በዛ መልኩ ይፈልገዋል። ለእግዚአብሔር ራሳችሁን ሕያውና ቅዱስ ፍጹም መስዋዕት አድርጋችሁ አቅርቡ። ራሳችሁን መጽሐፍት እንደሚነግሩን ከዚህ በፊትም እግዚአብሔር መስዋዕት ይደረግለታል። የሚሰዋለት እንስሶች ናቸው። እንስሶች ይመረጣሉ፣ መለኪያ ያላቸው መስፈርቱን ያሟሉ እንስሶች ይመረጡና ይታረዳሉ። ሞቶ የሞተ ነው ለእግዚአብሔር መስዋዕት የሚቀርብለት። አልፈለገውም እሱን፣ እንስሳትም አልፈለገም። ሕያውም ቢሆን የፈለገው መስዋዕት ሆኖ እንዲቀርብለት ለሱ የተለየ መሞት አይደለም፣ ለሱ የተለየ ለሱ ብቻ የሚሆን መስዋዕት ሆኖ እንዲቀርብለት የፈለገው ሰውን ነው። እና ለዚህ ነው እንግዲህ ወንድሞች ሆይ ሰውነታችሁን፣ ይሄ ማንነት ሰውነት የሚለው ሶስቱንም ነገራችንን ያቀፈ ነው። መንፈስ፣ ነፍስ፣ ስጋችንን ያቀፈ ነው። በተለይ ደግሞ ትኩረት ልንሰጥ የሚገባው ስለ ስጋችን ነው። ስጋችን የመንፈስ ቅዱስና የኛ ማደሪያ ነው። እኛ ለእግዚአብሔር ፍጹም ሕያውና ደስ የሚያሰኝ መስዋዕት ሆነን ሰውነታችንን ለማቅረብ ከፈለግን ስጋችንን ልናይ ይገባል። እኛ ያለነው ምናችን ውስጥ ስለሆነ ስጋችን ልንለያይ አንችልም። አብረን ነው ያለነው እና ይሄ ስጋችን ሰው ልብ ብሎ ካየው ውስጣችን ያለውን ተናጋሪ ነው፣ ገላጭ ነው፣ ያሳያል። ምንድነው ውስጣችሁ ያለው? ማነው ውስጣችሁ ያለው? ምንድነው እየተላለፈበት እየተሰራበት ያለ ነገር ምንድነው የሚለውን ነገር የሚያሳይ ሰውነታችን ነው። ለሰውነታችን ቅድሚያ፣ ለሰውነታችን ዋጋ፣ ለሰውነታችን ትኩረት ልንሰጥ ይገባል። ሰውነት ሲል እንግዲህ መንፈስ፣ ነፍስ፣ ስጋችንን ነው። ቅዱስና ፍጹም ሕያው መስዋዕት የሚለውንም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ መንፈስ፣ ነፍስ፣ ስጋችሁ በቅድስና ያለ ነቀፋ ለእግዚአብሔር ይቀመጥ፣ ይለይ፣ ይቆይ፣ ይጠብቅ ይላል። ስጋችን የሚታይበት እያንዳንዱ ነገር መንፈሳችን ውስጥ ያለ፣ ስጋችን የሚታይበት እያንዳንዱ ነገር ነፍሳችን ውስጥ ያለ ነገር ነው። ስጋችን በራሱ ምንም ማድረግ አይችልም፣ ምንም ማሳየት አይችልም። ልክ እንደዚህ ማለት ነው። የኛ ስጋ የቴሌቪዥን ስክሪን ማለት ነው። ቲቪ ጋር ቁጭ ብላችሁ ምንም እንኳን ስክሪን የማሳየት አቅም ቢኖረው ዝም ብላችሁ ብታዩት ምንም ነገር አታዩ። ውስጡ የሚተላለፈው ነገር መገናኘት አለበት። ስክሪኑ የሚያሳያችሁ የራሱን ሳይሆን በዛ በተገናኘ መስመር የሚተላለፈውን ነው የሚያሳያችሁ። የምታዩበትን ስክሪን አይታችሁ ይሄን አልወደድኩትም ብትሉ ስክሪን አትቀይሩ፣ የሚተላለፈውን ነገር ነው የምትቀይሩት። ልምረጥ ብትሉ ስክሪን አትመርጡ፣ የሚተላለፈውን ነገር ነው የምትቀይሩት። ስክሪኑ በእናንተ ምርጫ የተወሰነ ነው። እናንተ ፍላጎታችሁ የሆነውን ነው እንዲያሳልፍ የምታደርጉት። ልክ እንደዚሁ ነው። ስጋችንም ለመንፈሳችንና ለነፍሳችን ስክሪን ነው። መንፈስና ነፍሳችን ውስጥ ያለውን የሚያሳይ ነው።
ከራሱ ምንም አምጥቶ ምንም አድርጎ ማሳየት ማድረግ አይችልም። አይደለም መስራት፣ አይደለም ማቅረብ። ይሄ ስጋችን የሚኖረው በራሱ አይደለም፣ ለነፍሳችን ጥገኛ ነው። ውስጣችን ላለ ማንነት ጥገኛ ነው። በዚህ ምድር ላይም የሚኖረው ይሄ ስጋ የውስጥ ማንነታችን ስጋ ውስጥ እስካለ ድረስ ብቻ ነው። ከስጋችን ውስጣችን ያለ መንፈሳችን ነፍሳችን ከወጣ ብቻውን ይሄ ስጋ ሊኖር አይችልም። ልክ እንደዚሁም በስጋችን ለብቻ ለእግዚአብሔር የምናቀርበው ነገር የለንም። በስጋችን የሚታየው በስጋችን የሚሆነው ነገር ሁሉ መንፈስና ነፍሳችን ውስጥ ያለውን ነው። ስለዚህ ማንነታችሁን ራሳችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ሲል መንፈስ፣ ነፍስ፣ ስጋችንን ሁለንተናችንን ነው። ስጋን የሰጠን እግዚአብሔር ነው፣ የሚፈልገውም እሱ ነው። እንደውም አንድ ቦታ እንዲህ ይላል፣ ስጋ ለጌታ ነው፣ ጌታም ለስጋ ነው ይላል። ለዚህ ሰውነት ጌታ አስፈልጎታል። ይሄ ስጋ እንዲዋጅ፣ ይሄ ስጋ እንዲባረክ፣ ይሄ ስጋ እንዲቀደስ፣ ይሄ ስጋ እንዲፈወስ ጌታ አስፈልጎታል። ይሄ ስጋ ደግሞ ለጌታም በክርስቶስ ኢየሱስ ደም ለራሱ ምን ያለ ነው? የተዋጀ ነው። ይሄንንም ስጋ ጌታ ፈልጎታል። በዛ ውስጥ በዚህ ስጋ ውስጥ እኛ እንኖራለን፣ መንፈስ ቅዱስ ይኖራል። እኛ የተባረክነው፣ እኛ የተቀደስነው፣ የእግዚአብሔር ልጆች የተባልነው፣ መንፈስ ቅዱስን የተሞላን፣ ጸጋን የተካፈልን፣ የእግዚአብሔርን ባህሪ የተካፈለ ያ የመንፈስ ክፍላችንና ሃሌሉያ ራሱ መንፈስ ቅዱስ ራሱ እግዚአብሔር ራሱ ኢየሱስ በዚህ ስጋችን ውስጥ እንኖራለን። ስለዚህ በስጋችን ለሚሆነው ነገር ልንጠነቀቅ፣ በስጋችን ወደ እግዚአብሔር ለምናቀርበው ነገር ልንጠነቀቅ ይገባል። እንዲሁም ደግሞ አንቀርብም። ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ሲል አቀራረቡንም እግዚአብሔር ይፈልጋል። እግዚአብሔር እንደፈቀደው ነው የምንቀርበው፣ እኛ እንደፈለግነው አይደለም የምንቀርበው አለው። ለዚህ ነው ምን ያለው? ፍጹም ቅዱስ ሕያው መስዋዕት የሆነ በዚህ መልኩ አቅርቧል። በብሉይ ኪዳንም ሰዎች ወደ እግዚአብሔር ይቀርባሉ፣ ቅረቡ ስላላቸው ቀርበው እሳት እንዲያደርጉለት፣ ዕጣን እንዲያጥኑለት፣ እንዲሰውለት ፈልጓል። አንድ ወቅት ግን ሰዎች ብድግ አሉና የአሮን ልጆች ዘሌዋውያን ምዕራፍ 10 1 እና 2ን ስታነቡት እግዚአብሔር ያልፈቀደውን እሳት፣ እግዚአብሔር ያልመረጠውን አይነት አካሄድ፣ እግዚአብሔር ያልፈቀደውን እሳት ይዘው ቀረቡ ይላል። ይቻላል መቅረብ ይቻላል። ግን እግዚአብሔር ወደኔ ቅረቡ ሲል በዚህ መልኩ ቅረቡ ብሏል፣ አድርጓል፣ ለይቷል፣ አቀራረቡን ግልጽ አድርጓል። እና እነዛ ሰዎች እሳት ይዘው ቀረቡ። ሊያጥኑለት ነው፣ ሊሰውለት ነው፣ ሊያመልኩት ነው። ግን እግዚአብሔር ያልፈለገውን አይነት እሳት ይዘው ቀረቡ። በእግዚአብሔር ፊት ሞገስ አላገኙም። እንደ ዛሬ የጸጋና የምህረት ጊዜ ስላልነበረ ሊያጥኑለት ሊሰውለት የወጡትን በፊቱ የቆሙትን ሰዎች ከሰማይ ከእግዚአብሔር ዘንድ እሳት ወርዳ በላቻቸው ይላል። ለራሳቸው እኮ ሊያበስሉ፣ ለራሳቸው የራሳቸውን ጉዳይ ሊፈጽሙ አይደለም በእግዚአብሔር ፊት የቆሙት። ለምን እንደቀረቡ እኮ እግዚአብሔር ያውቃል። እሱን ሊያመልኩ ሊያጥኑ ነው። ግን ምን ያላለውን ያልፈቀደውን እግዚአብሔርን ማክበራችንን፣ ለእግዚአብሔር መሰጠታችን፣ ለእግዚአብሔር መለየታችን፣ እግዚአብሔርን ማክበራችንን የምናሳየው አንድና አንድ ፈቃዱን ስናደርግ ብቻ ነው። ሁሉን ነገር እሱ እንደፈቀደው ስናደርግ ብቻ ነው። እንዲሁም ሁለተኛ ዜና ምዕራፍ 26ን ስታነቡት ኦዚያን የሚባል ንጉሥ ነገሰ። እግዚአብሔር በድንቅ ረዳው። ከጫፍ እስከ ጫፍ ዝናውን አወጣለት፣ ከፍ አለ። ባዕዳን አገሮች መጥተው እስኪገብሩለት ድረስ ሞገስ ሰጠው። አንድ ቀን ደስ አለው። እንደዚህ የረዳኝን እግዚአብሔርን ላመስግነው፣ ላምልከው፣ ወደ መቅደስ ገብቼ ዕጣን ልጠንለት አለ። ሌላ ምንም ነገር ሊያደርግ አይደለም ወደ መቅደስ የመጣው። እግዚአብሔር ጋር ቀርቦ እግዚአብሔርን ሊያመልክ ነው፣ ሊያመሰግን ነው። ግን እሱ ንጉሥ እንጂ ምን አልነበረም? ካህን አልነበረም። 80 የሚሆኑ ካህናቶች ቀረቡና ንጉሥ ኦዚያን አንተ ንጉሥ ነህ፣ እግዚአብሔር አክብሮሃል። አዎ እግዚአብሔር ከታናሽነት አንስቶሃል፣ ታላቅ አድርጎሃል፣ እጅግ ረድቶሃል። አይደለም እንደዚህ በውስጥህ ያለውን እንኳ መሻትን እግዚአብሔር ፈጽሞልሃል። ኦዚያን እርሻ ይወድ ነበርና እግዚአብሔር የኤፍሬምን ተራራውን ለሙን ተራራ ሰጠው ይላል። የሚያርሱለትም ሰጠው ይላል። በድንቅ ረድቶሃል። አዎ እግዚአብሔርን ልታመሰግን ይገባል። አዎ ወደፊቱ ልትቀርብ ይገባል። አዎ ግን
እርሱ በፈቀደልህ ልክ ነው መሆን ያለበት፣ እንደፈቀድክ አይደለም። እና በእግዚአብሔር ፊት ይሄ ሞገስ አይሆንልህም። ዖዝያን ንጉሥ ተው አሉት። ተው አልሰማ አላቸው ይላል። ተቆጣባቸው፣ ጮኸባቸው። እግዚአብሔር ስለረዳው፣ እግዚአብሔር ስላገዘው፣ እድል ስለሰጠው፣ የልቡን መሻት ስለሰጠው፣ ለእርሱ በፈቀደለት ዙሪያ ሳይገደብ ሳይወሰን በደንብ ስለረዳው፣ ተቀባይነት ስላገኘ እግዚአብሔር በሰጠው ዙሪያ ሁሉንም ማድረግ ስለቻለ እዚህም ጋር የሚችል መሰለው እና መጣና ማጠን ጀመረ። እምቢ ብሏቸው እዛው እነሱ እያዩ ለምጥ መታና ግንባሩን ምን አለው? መታው ይላል። ምን ሊያደርግ ይገባ? ምን ሞቲቭ ምንድነው? ፍላጎቱ ምንድነው? እግዚአብሔርን ማምለክ፣ የረዳውን ማመስገን፣ ለሱ መሰዋት፣ ማጠን ነው። ግን ያንን ስራ እግዚአብሔር አልፈቀደለት። እሱ የማን ነው አለ? የካህናቶች። በጣም የሚገርመው ያ በድንቅ የተረዳው፣ ያ የታገዘው፣ ያ በባዕዳን አገሮች ፊት ሞገስ የሰጠው፣ መተው እስኪ ገብሩለት ድረስ የባዕዳን አገራትን ልብና አእምሮ አሳልፎ የሰጠ፣ በላያቸው ላይ ያነገሰ ያከበደውን ሰው እያባረሩ ከመቅደስ ምን አሉት ይላል? አስወጡት። ከእግዚአብሔር ቤትም ምን አለ? ተቆረጠ ይላል። በብሉይ ኪዳን ነው፣ እንዳደነግጡ። እኛም አሁን እግዚአብሔር ለእኛም መስዋዕት ፈለገ፣ ከእኛም መስዋዕት ፈለገ፣ ከእኛም አምልኮ ፈለገ፣ እኛም እንድንቀርበው ፈለገ። ግን መመሪያ ሰጠ። ምን የሆነ? ሕያውና ቅዱስ ፍጹምም የሆነ። ጌታ ይመስገን። አሜን። ሕያው ማለት ምን ማለት ነው? በእግዚአብሔር ፊት መቆየት የሚችል፣ እግዚአብሔር የሚቀበለው፣ እግዚአብሔር የሚፈቅደው፣ እግዚአብሔር የመረጠው። ቅዱስ ማለት ምን ማለት ነው? ለእግዚአብሔር የተለየ። ፍጹም ማለት ምን ማለት ነው? በእግዚአብሔር ዘንድ ትክክለኛ ተቀባይነት ያገኘ። ይህንን ሰው ሊያሟላው አይችልም፣ በራሱ ሊያደርግ አይችልም። ከራሱ ተነስቶ እግዚአብሔር ነው መለኪያ የሰጠ፣ መለኪያውንም የሚቀበል እሱ ነው። በእግዚአብሔር መለኪያ ማንም መለካት አይችልም። ሕያው የሆነ ቅዱስ የሆነ ፍጹም የሆነ መስዋዕት አድርጋችሁ ራሳችሁን ምን በሉ? አቅርቡ። ዛሬም እንቀርባለን በእግዚአብሔር ፊት። አምልኮ ይዘን እንቀርባለን፣ ምስጋና ይዘን እንቀርባለን፣ ውዳሴ ይዘን፣ አድናቆት ይዘን እንቀርባለን። አቀራረባችንን እግዚአብሔር ይፈልገዋል። የምናቀርበውን ብቻ አይደለም። እንዴት አቀረብ ነው? እንዴት አቀረብ ነው? አዎ የእግዚአብሔር ልጆች ነን። ዛሬ እንደ አሮን ልጆች የእግዚአብሔር ቁጣ ነዶ እሳት አይበላንም በፊቱ። እንደ ቆሬ ልጆች ከነነፍሳችን መሬት ተሰንጥቃ አትውጠንም። እንዲቀበሩ እንኳን እድል አልሰጣቸውም። እግዚአብሔር እስኪሞቱ አልጠበቃቸውም። ከነነፍሳቸው ምናቸውንም አልፈለገም። ዕቃቸው አልቀረም። የነሱ የሆነ አንድ ነገር አልቀረም። አብሮ ነው መሬት ተሰንጥቃ የዋጠቻቸው። ትልቅ ነው እግዚአብሔር፣ በጣም ትልቅ ነው። በጣም ትልቅ ነው። በጣም ቅዱስ ነው። በጣም ልዩ ነው። ወደኛ ስንመጣ ግን ያ ሁሉ ቁጣ በማን ላይ ያረፈ? በማን ላይ ያረፈ? በክርስቶስ ላይ። ጌታ ኢየሱስ ገብቶ በእኛና በእግዚአብሔር መካከል ያለውን ልዩነት ባያስወግድ፣ በሰው ላይ የመጣውን እርግማን ራሱ ላይ ባይወስድ፣ ኃጢአተኝነትን ባይቀበል፣ በእግዚአብሔር ፊት ጽድቅን ባይሰጠን፣ እነዚህ ሰዎች ካደረጉት በእግዚአብሔር ፊት ተቀባይነት ያጡበት ካደረጉት በላይ እኛ እያደረግን ነው። ምናችንም አይቀር ነበር። ግን እግዚአብሔር ይመስገን የእግዚአብሔር ቁጣ በማን ላይ ነደደ? በክርስቶስ ላይ፣ እኛ ነፃ እንሆን ዘንድ። ያ ግን መዘናጊያ ሊሆነን አይገባም። ቸል ልንል አይገባም። እኛ ላይ ያ ቁጣ ባይነድም ኢየሱስ የከፈለልንን መስዋዕትነት እያሰብን እግዚአብሔር በሚፈልገው ልክ በእግዚአብሔር ፊት ልንቀርብ ይገባል። ይህን ትውልድ ዝም ብለን ስናየው በእግዚአብሔር ፊት
ልክ አይደለም። ደፋር ነው፣ አይሰማም፣ አመፀኛ ነው፣ በራሱ መንገድ የሚሄድ ነው፣ ሐሳቡን የሚከተል ነው፣ መታዘዝ አያውቅም። ግን እንዲህ ሆኖ የማ ልጅ ነው? የእግዚአብሔር ልጅ ነው። ምን ሆነው ምን ኖረው ምን ወጣ ምን ገባ የህይወት ስታይላችን ልጅነትን ባያስቀማንም በእግዚአብሔር ፊት ግን ሞገስ ያሳጣናል። ሞገስ የሌለው ምን ልጅ። ልክ እንዲሁ ማለት ነው። ቤት ውስጥ 5-6 ልጆች ቢኖሩ 5ቱ በቤቱ ሥርዓትና ደንብ እየተመላለሱ ወጣ ያለ ነገር ቢኖረው አንድ ልጅ ልጅነቱን ባያጣም በቤት ውስጥ ግን ምን ያጣል? ሞገስ ያጣል፣ ክብር ያጣል፣ ተቀባይነት ያጣል፣ ብዙ እድሎችን ሚስ ያደርጋል፣ አይታመንም። አንዳንድ ጊዜ ወላጅነትን ስታስቡት እግዚአብሔር ምን ያህል እንደ ሰው እንደ ጥሩ ሰው እንደሚያሳዝናችሁ ትደርሱበታላችሁ። ለምሳሌ አንድ ልጅ አንድ ቤት ውስጥ አመፀኛ ቢሆን ወንጀለኛ ቢሆን ሊትራሊ ወንጀል ሰርቶ በቁጥጥር ተይዞ ታስሮ ወደ የሕግ አስፈጻሚዎች ይዘውት ሲሄዱ እናት ብታይ እየተከተለች ትለምናለች። ልጁ ግን እኮ ምን ፈጽሟል? ወንጀል ፈጽሟል። ሰው ገድሎ እንኳን ቢሆን እየተከተለች ምህረት ትጠይቃለች። አትተውም። ምን ግድ እያላት? እናትነት ግድ እያላት፣ ልጅነት ግድ እያላት። በስራው ግን ትደሰታለች? አትደሰትም። በፍጹም አትደሰት። እያወቀች ወንጀል እንደሰራ መጥፎ ነገር እንደሰራ በዛ ደግሞ ይሄ አሁን ይሄ የሚሄድበት ለሱ የተገባ እንደሆነ እያወቀች ግን እየተከተለች ትለምናለች። ቢሆንላት ትማጸናለች። ይቅርልሽ ተውንልሽ ቢሏት በጣም ደስ ይላታል። ምን ግድ እያላት? እናትነት። ግን ልጇ እያከበራት ነው። በልጇ ክብር እያገኘች ነው። ሰርቆ ከሆነ በጎረቤት ሰርቆ ከሆነ በአደባባይ እያሳፈራት ነው። ፍረቱን ሁሉ እላዋ ላይ ያመጣባትን መሸማቀቅ፣ አንገት መድፋት ሁሉ ችላቅ ሰንጥቃ እየሄደች ትለምናለች። ግን አክብሯታል፣ ያከብራታል። የእናትነት ወግን ታይበታለች። በዛ ሁኔታ ውስጥ በልጇ አታይም። ልክ እንዲሁ ነው። ግን አትፈልግም። ፈቃዱ እንደዛ አይደለም። እንደዛ አላስተማረችው። ይሄ እንዲሆን አልመገበችውም። ይሄ እንዲሆን አላበላች። ይሄ እንዲሆን አላጠጣችም። ይሄ እንዲሆን አይደለም በሰውነቱም ጠንካራ እንዲሆን ያደረገችው አይደለም። ብዙ ነገር ኢንቨስት አድርጋለች፣ ህይወቷን ሰጥታለች እናት። ግን ልጇ ላይ ያለው ነገር እሷ ከምትፈልገው ውጪ ነው። ያም ሆኖ ግን ልጅነት ምን ይላታል? ግድ ይላታል። ሉቃስ ምዕራፍ 15 ላይ ጌታ ኢየሱስ የተናገረው ምሳሌ ትዝ ይላችኋል። አንድ ሰው 2 ልጆች ነበሩት። ትንሽ ወደ አባቱ መጣና አባቴ ሆይ ድርሻዬን ስጠኝ አለው። ወዲም ወዲያም አላለም። አባት ድርሻውን ሰጠው። እንደ ሰው ብታስቡት አባት ሊሰማው ይችል ነበር። እዛ ጋር ይሄ ልጅ ገና ሳልሞት የሰማችሁ ነው። ገና ሳይሞት አባት ሳይሞት በህይወት እያለ ምኑን ወሰደ? ድርሻውን ወሰደ። ሲሆን እንኳን እንደዛ ነበር። እስከሞት እንኳን አልጠበቀም አላለም። ለምንድን ነው አላለም? ድርሻውን ሰጠው። እሱም ይዞ ሄደ። ከምኖች ጋር አጠፋው ይላል? ከጋለሞታዎች ጋር አጠፋው ይላል። በደንብ አጠፋው፣ አበላሸው። አባት ይሄን እንዲያደርግ አይደለም የሰጠው። ድርሻው ስለሆነ መብቱ ስለሆነ አባት ስለሆነ ይሄም ልጅ ስለሆነ ነው ሰጠው። እሱ ግን ሄዶ አጠፋው። ሲሰጠው ምንም ሲሰጠው ቢደሰትም ባደረገው ነገር ግን ምን አይልም? አይደሰትም። ልጁ ያንን ሁሉ አጥፍቶ የሚበላው አጥቶ አንዱ ጋር ተቀጥሮ ለእሪያ ጠባቂ ሆኖ በአይሁድ መቼም እሪያ ጠባቂ የመጨረሻ የረከሰ ስራ ነው። እሪያ ርኩስ ነው ለነሱ። እዛ ውስጥ ሁሉ ገብቶ ህይወቱ ተበላሽቶ አባት ግን ያንን ሰብስቦ ያቆየለት እንዲሆን አልነበረም።
አባት የሰጠው እንዲሆን አልነበረም። አባት ልጁን ያሳደገው እንዲሆንበት አልነበረም። ግን ሰጠው ሄደ። መጨረሻ ላይ አንድ ነገር አሰበ። ያንን የእሪያ ምግብ ማግኘት ሲያጣ ወደ ልቡ ተመለሰና አባቴ ቤት ብዙ መብል ተርፏል፣ ሰራተኞች ባሪያዎች ተርፏቸዋል፣ እኔ ለምን በዚህ ረሃብ ይገለኛል? ሄጄ አባቴን ይቅርታ ጠይቀዋለሁ፣ በሰማይና በምድር በደልኩህ እለዋለሁ፣ አባቴ ቤት ሄጄ ከባሪያዎቹ እንደ አንዱ እሆናለሁ አለና የአእምሮ ማስተካከያ፣ የሐሳብ ማስተካከያ፣ የምርጫ ማስተካከያ፣ የህይወት ማስተካከያ አቋም ከወሰደ በኋላ ወደ አባት መጣ። ሲመጣ አባት ውጪ ነው። ሁል ጊዜ የልጁን መምጣት ምን ይላል? ይጠባበቃል። አባት ግን ልጅ የማይፈልገው ነገር ውስጥ ነው ያለው። በዛ ከተማ እርግጠኛ ነኝ አባትና ልጆች ብቻ አይደለም የሚኖሩት፣ ይኖራል፣ አካባቢ ሰው ይኖራል። እንደ ዛሬ አንዱ ለአንዱ ሽፋን ሆኖ የሚኖር አይሆንም። ጥቂት ናቸው፣ ግልጽ ነው፣ የእያንዳንዱ ነገር ይታወቃል። አባቱ የከበረ ነው፣ በአይሁድ መካከል ትልቅ ሰው ነው። ልጁ ግን ምን ብሎታል? አሳፍሮታል። ሁል ጊዜ ወጥቶ ሜዳ ላይ ወደ ውጭ ወጥቶ የልጁን መጠባበቅ መምጣት እንዲጠባበቅ የሚያደርግ ድርጊት አላደረገም። ልጅ ግን አባትነቱን አልለቀቀም። ልጅ ግን የልጅነት ስፍራው ምን ብሏል? ለቋል፣ ትቷል። እና እየሮጠ ሲመጣ አባት አየው። አባቱ ምን ሆነ ነው የሚለው? ሮጠ ነው የሚለው። አባት በአይሁድ ታሪክ ስታዩ አባት የተከበረ ነው። አረማመዱ ቀስ ያለ ነው። ሩጫ አያቅም። ልጅ ነው። ሮጦ መጥቶ ጉልበት ስሞ ምን ሁሉን ነገር። ግን በተቃራኒው ማን ሮጠ? ረሳው። ያንን ሁሉ ልጁ ያደረገበትን ሁሉ ያሳፈረውን ሁሉ። ልማድ አይደለም አባት ወደ ልጅ መሮጥ፣ ግን አደረገው። ለምን አደረገው? ምን ሆነበት? ልጅ ሆነበት። እየሰማችሁ ነው? ልክ እንዲሁ ነው። እኛም እንዳይተወን ምን ሆነን? እኛ ልጅ ሆነን ሊተወን አይችልም። ግን የምናደርገው ነገር ብዙውን ጊዜ እግዚአብሔርን በአባትነት ልክ ምን እያደረገ አይደለም፣ እያከበረ አይደለም፣ እያከበረ አይደለም፣ እያከበር ነው አይደለም። ለዚህ አይደለ እንደ ብሉይ ኪዳንም ላይ ሲናገር አባት ትሉኛላችሁ አለ፣ ደስ ይለኛል። ጌታም ትሉኛላችሁ አለ፣ ደስ ይለኛል። አባት ከሆንኩ ክብሬ የታል? ጌታስ ከሆንኩ መፈራቴ የታል? ለምትናገሩት ነገር እውነት ስለመሆኑ እናንተ ጋር ማስረጃ የላችሁ። እኛም ዛሬ ጌታ ኢየሱስ ወድሃለሁ እንላለን። በጣም ነው የምንለው። መዝሙራችን ፍቅሩን ይገልጣል፣ ስብከታችን ፍቅሩን ይገልጣል፣ ጸሎታችን ፍቅሩን ይገልጣል። ወደ ህይወት ስንመጣ ግን ከዓለም ጋር ባለን ግንኙነት መሰረት ባደረገ ህይወት ጋር ሲመጣ ግን ትልቅ ጥያቄ አለብን። በጣም ትልቅ ጥያቄ አለብን። እላያችን ላይ ትልቅ ጥያቄ አለብን። እንድንቀርበው ይፈልጋል። አባት ነው፣ ይወደናል፣ ይናፍቃል። እሱ ነው የሚናፍቀው። ዳዊት እንዳለ በማለዳ ድምፄን ትሰማለህ አለ። በምን? በማለዳ ድምፄን። ማለዳ ለማን ነው? ለዳዊት ነው? ለእግዚአብሔር ነው? ለዳዊት ነው ማለዳ። እግዚአብሔር አይተኛም፣ ሌሊት የለበትም። ዳዊት እስኪነቃ ድረስ ተኝቶ ለሱ ሌሊቱ አልፎ ማለዳ ሆኖ ወደ እግዚአብሔር እስኪናገር ድረስ ሚናፍቅ ማን ነው? እግዚአብሔር ነው። እስኪነቃ ይጠብቀዋል፣ አይቀሰቅሰውም። ሲነቃ ግን ድምፁን ይናፍቃል። በማለዳ ድምፄን ትሰማለህ አለው። እኔም በፊትህ እቆማለሁ የምትናገረኝንም እስካውቅ ድረስ በፊትህ ምን እላለሁ? እቆማለሁ። እንመጣለን፣ እንቆማለን፣ እንፈልገዋለን፣ እግዚአብሔርን እንሻዋለን፣ የሱን ነገር። ግን ስንቀርበው ምን በሆነ አቀራረብ መሆን አለበት? ሕያው በሚሆን በእግዚአብሔር ፊት ዕውቅና
ተቀባይነት ባለው እግዚአብሔር በፈቀደው እግዚአብሔር በመረጠው አንዳንድ ጊዜ ለጸሎት እንኳን እኮ በእግዚአብሔር ፊት እንቀርባለን፣ በጣም እንቀርባለን። ደስ ለሚሉን ሰዎች እንማልዳለን። እግዚአብሔር ሆይ እርዳት፣ እግዚአብሔር ሆይ አግዘው፣ ባክህ ከዚህ አውጣው፣ ባክህ ከዚህ አውጣት እንማልዳለን። በእግዚአብሔር ፊት ቀርበን ደስ ለሚለን ሰው፣ ለምንወደው ሰው፣ ከነዛ ሰዎች ጋር ጥሩ ህብረት ላለን ሰዎች እንማልዳለን። ጎዱን ለምንል ደግሞ በዛው አቀራረብ እንመጣና እግዚአብሔር የሥራሽን ይስጥሽ፣ እግዚአብሔር ሆይ ፍረድ፣ እግዚአብሔር ሆይ እንዲበል፣ እግዚአብሔር ሆይ አቀራረባችን ልክ አይደለም። አቀራረባችን ልክ አይደለም። እግዚአብሔር በሚፈልገው አይነት አይደለም እያደረግን ያለነው። ራሳችንን እንፈትሽ፣ ራሳችንን እንመርምር፣ ራሳችንን እናስተካክል፣ ራሳችንን እግዚአብሔር በሚፈልገው መልክ አጀስት አድርገን እንቅረበው። አንዳንድ ሰው እኮ ቤተክርስቲያን ይመጣል እንደ ማንኛውም ሰው፣ አመጣጡ ግን የተለየ ነው። ሊገመግም የሚመጣ አለ፣ ይሄንን አስቡ። ሊያይ የሚመጣ አለ፣ ፕሮግራማቸው ምን ይመስላል የሚመጣ አለ፣ አስተያየት ለመስጠት የሚመጣ አለ። ግን የእግዚአብሔር ቤት ነው። እግዚአብሔር ነው ተፈልጎ እዚህ የሚመጣው። የሚመለከው እግዚአብሔር ነው። የሚፈለገው እግዚአብሔር ነው። የሱን ፊት ለማየት ነው። የአንዳንድ ሰው አመጣጥ ግን ይለያል። ትውልዳችንን ስናይ ከመስመር እንደወጣብን እርግጠኞች ነን። አቀራረባችን፣ ህይወታችን፣ ላይፍ ስታይላችን ይመሰክራል፣ ያሳያል። ኃጢአት የበዛው እግዚአብሔር ቤት ነው። ውርጃ የበዛው እግዚአብሔር ቤት ነው። ክስ የበዛው እግዚአብሔር ቤት ነው። ከጀርባ መጥፎ ነገር ማድረግ የገዛው ቤት የእግዚአብሔር ቤት ነው። ልክ ሆነናል። ለምን የተሰጠንን አንጠብቅም? በዛ መልክ አይደለም የምንመላለሰው። በራሳችን በተሰማን የራሳችን አሰማሪ፣ የራሳችን ሰባኪ፣ የራሳችን ግን እንደዛ ሆነን ማንን እንቀርባለን? እግዚአብሔርን እንቀርባለን፣ እንፈልገዋለን። በጣም ጠንቃቆች ልንሆን ይገባል። አንዳንዶቻችን ሰው ቤት ሄደን አንሰርቅም፣ መጽሐፍ ቅዱስ ግን ሌቦች ይለናል። አንዳንዶቻችን ድርጅት ውስጥ ሄደን አንሰርቅም፣ እግዚአብሔር ግን ምኖች ይለናል? ሌቦች ይለናል። ለምን? አስራቴን በኩራቴን ምን ብላችኋል? ሰርቃችሁኛል ይላል። እንፈልገዋለን፣ እንመጣለን እኮ። አንዳንዶቻችን ሌባ ሆነን ነው የምንቀርበው። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። እሱ በሚለው ልክ እንቅረበው፣ እሱ በሚፈልገው ልክ እንቅረበው፣ እሱን ሊያስደስት በሚችል ልክ እንቅረበው፣ እንፈልገው። አሁን እግዚአብሔር ስለኛ አቀራረብ ምስክርነት ቢሰጥ ያቀናልና ቴስት አድርጎናል፣ ቀምሶናል። አቀራረባችንን ምስክር ቢሰጥ ስለ እያንዳንዳችን የስንቶቻችን ምስክርነት ደስ ሊሆን? የስንቶቻችን ትንሽ እንኳን አየት አድርጎ በሚያነብ ሰው በዛ እንኳን መስፈሪያ የብዙዎቻችን ምስክርነት ደስ አይል። ክርስትና የሚለውን ሽፍን ያደረገ ነው። ልጅ የእግዚአብሔር ልጅ የሚለውን ሽፍን ያደረገ፣ አገልጋይ የሚለውን የሚያጠን የሚያመልክ የሚለውን ሽፍን ያደረገ ነው። እግዚአብሔር ከምንም በላይ ከኛ ህይወትን ይፈልጋል። እንደ ቃሉ የሆነ ህይወት ለምን ሰጠን? እግዚአብሔር ስለሆነ ነው። እስቲ ተቋማችሁ ውስጥ መተዳደሪያ ደንብ ተብሎ የተሰጣችሁን ተላለፉና እንደፈለጋችሁ ኑሩ፣ እንደፈለጋችሁ አድርጉት። መቀጠል ይቻላል? ይቻላል ወይ? አይቻልም። ሰከንድ አይታገስም። በቃ የተላለፈው ነገር አለ ብሎ ነው። አባት ስለሆነ ስለሚሸከም ስለሚራራልን ምንም ብንሆን ጨክኖ እንዲገፋ የሚያደርግ ማንነት ስለሌለው ለምን አናከብረው?
ለምን መናቅ አይሆንብንም ወይ? አለማክበር አይሆንብንም ወይ? እግዚአብሔርን አለመስማት አይሆንብንም ወይ? እወድሃለሁ ውሸት አይሆንብንም ወይ? ብትወዱኝማ አለ ጌታ ቃሌን ትጠብቃላችሁ፣ ሁሉን እንደ ቃሌ ታደርጉታላችሁ፣ በቃሌ መሰረት ትገባላችሁ፣ ትወጣላችሁ። ልጅነቱንም ተሸክመናል፣ የልጅነት ስሙንም ተሸክመናል። ግን ነቀፌታዎቻችን ከዛ በላይ ተሸክመናቸዋል። ተነቅፈናል። እየተነቀፍን ነው የምንኖረው። በየመስሪያ ቤቱ ጠበኞች ነን፣ ጉቦኞች ነን፣ አስጨናቂዎች ነን። ሌላውን መርዳት የምንችልበት አክሰስ ይዘናል። እግዚአብሔርን መግለጥ የምናሳይበት የምንገልጥበት የምናሳይበት እድል አግኝተናል። ግን አንዳንዶቻችን ከዓለማዊ ሰው የባሰ ነው ድርጊታችን። አሳፋሪ ነው አይደለም? በእግዚአብሔር ፊት ዓለማዊ ሰው የምናደርገውን ሲያይ ስለኛ ያፍራል። ያንዳንዶቻችን እቤትም እግዚአብሔርን ደስ ልናሰኘው፣ በቸርችም እግዚአብሔርን ደስ ልናሰኘው፣ በየቢሮአችንም እግዚአብሔርን ደስ ልናሰኘው፣ ከየሰዎች ጋር ባለን ህብረት እግዚአብሔርን ደስ ልናሰኘው ይገባል። አንዳንዱ ቤት ስቲል መጠጥ ይጠጣል። አንዳንዱ ቤት ስቲል ብዙ ነገር አለ፣ ልዩነት የለም። ከተማ ውስጥም የአማኞች መገለጫ ሌላ አንዳንድ ቦታ አለች። መታወቂያችን እግዚአብሔርን ደስ የሚያሰኝ ሕያው የሆነ ቅዱስ መስዋዕት አድርገን ሰውነታችንን ልናቀርብ ይገባል። ቸርች ብቻ ሳይሆን ሁሌ በቤትም በቸርችም ከሰዎች ጋር ባለን ግንኙነትም በቢሮም በየትም ቦታ ሁል ጊዜ ለእግዚአብሔር ምን ያለነን የተለየን የተሰዋ። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። ይርዳን እግዚአብሔር። አንዳንድ ጊዜ እንዳልኳችሁ ነው። እግዚአብሔር ጥሩ ሰው ያለ ስራው ሲበደል ያለ ስሙ ስም ሲሰጠው ትቆጩለታላችሁ አይደል? እንደዛ እግዚአብሔር የሚያሳዝናችኋል። አንዳንድ ቦታ ስታዩት እንዲህ ይላል ኢሳይያስ ምዕራፍ 5 ላይ ወይኔን ከግብፅ አመጣሁ፣ ጉድጓድ ማስኩለት፣ ድንጋዩን ለቀምኩለት፣ ቅጥር አደረግኩለት፣ አፈር አስታቀፍኩት፣ ተከልኩት፣ በቀንና በሌሊት ጠበቅኩት። መልካም ፍሬ ያፈራል ብዬ ስጠባበቅ መራራ አፈራ አለና እስቲ ኑና ውቀሱኝ፣ ኑ እንዋቀስ፣ ኑ እስቲ ንገሩኝ ለወይኔ ማድረግ ያለብኝ ነገር ግን ያላደረግኩለት ምንድነው? ይሄንን ሁሉ አደረግኩ፣ የቀረኝ ነገር ነበር ወይኔ ያላደረግኩ። መልካም ፍሬ ያፈራል ብዬ ስጠባበቅ መራራ አፈራብኝ። የማልፈልገው ነው ያፈራው። እስቲ ያጎደልኩት ነገር አለ ብሎ እግዚአብሔር ይጠይቃል። እዛ ጋር በእኛ ቤት ላለመከበር እግዚአብሔር ምንድነው የጎደለው? ምን አስቀረብን? በእኛ ህይወት እግዚአብሔር እንዳይከበር ለሱ የተለየ ኑሮ እንዳንኖርለት እንዳንሰጥለት ፍጹምና ቅዱስ ያው መስዋዕት አድርገን ሰውነታችንን እንዳናቀርብ ለሱ ምንድነው የጎደለው? ጤና በሚያስፈልገን ቀን ጤና ሆኖን፣ ህይወት ባስፈለገን ጊዜ ህይወት ሆኖን፣ ብርሃን ባስፈለገን ጊዜ ብርሃን ሆኖን፣ ክብር ባስፈለገን ጊዜ ክብር ሆኖን፣ ጥበቃ ባስፈለገን ጊዜ ጠብቆን፣ ሁሉም በሁሉ ሆኖ እዚህ ያደረሰን እግዚአብሔር ዛሬ ይሄን ማንነታችሁን እኔን ደስ የሚያሰኝ ፍጹም ቅዱስ ሕያው መስዋዕት አድርጋችሁ አቅርቡ ሲለን ምንድነው የሚይዘን? አንዳንድ ሰው ቤት እንባ አለ። ያጫጆችን ደሞዝ ከልክላችሁ ጩኸታቸው ወደኔ ደርሷል አለ ይላል አለ ያዕቆብ ላይ። ያንዳንድ ሰው ዋጋ፣ ያንዳንድ ሰው ላብ፣ ያንዳንድ ሰው ድካም፣ ያንዳንድ ሰው ሞራል፣ ያንዳንድ ሰው ስብዕና እየተገፋ እየተጎዳ እግዚአብሔር ዛሬ እንድንስተካከልለት ይፈልጋል። አሜን። ሞገስ ያለው ህይወት፣ ተቀባይነት ያለው ህይወት፣ እግዚአብሔር የሚመሰክርለት ያጸደቀለት ህይወት እንድንኖር እግዚአብሔር ይፈልጋል። እንድንደባለቅበት አይፈልግም። ሌላ እንድንመስል አይፈልግም። እሱን የሚያሳይ ህይወት፣ እሱን የሚገልጥ ህይወት እንዲኖረን ይፈልጋል። በእኛ ነው መገለጥ የሚፈልገው፣ በእኛ ነው መታወቅ የሚፈልገው፣ በእኛ ነው መተረክ የሚፈልገው። እግዚአብሔርን ሕያውና ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጎ ለማቅረብ የእግዚአብሔርን ፈቃድ ማወቅ ያስፈልጋል። ሁል ጊዜ ፈቃዱ ላይ፣ የፈቀደው ላይ፣ ይሁን ያለው ላይ፣ የቀረጸው ላይ ልብ በሉ እስቲ። አንዳንድ ነገሮች ላይ እኮ ጎበዞች ነን።
እስቲ አንድ ነገር ልንገራችሁ። እግዚአብሔር በዚህ ዘመን በአዲስ ኪዳን ሰው ሁሉ በስራ ነው የሚጸድቀው ብሎ ካለ በጸጋ ጸድቃለሁ ቢባል ይሆናል ወይ? አይሆንም። መስራት ፈለክ ስራ፣ ግን የምትጸድቀው በምንድን ነው? እግዚአብሔር ባለው ነው። እኛ የኛን ልንተው ይገባል። እግዚአብሔር ያለውን ልንይዝ ይገባል። ፈቃዱን ልናውቅ ያስፈልጋል። ፈቃዱን ምንድን ነው? ፈቃዱ አንደኛ ምንድን ነው ይለዋል? በጎ፣ ሁለተኛ ደስ የሚያሰኝ፣ ሶስተኛ ፍጹም። በጎ፣ ደስ የሚያሰኝ፣ ፍጹም። ለማ ለእግዚአብሔር፣ እግዚአብሔርን ደስ የሚያሰኝ፣ በእግዚአብሔር ፊት በጎ የሆነ፣ በእግዚአብሔር ፊት ፍጹም የሆነ። እንደምን? እንደ ቃሉ፣ እንደ ፈቃዱ። የነዚህ መለኪያ ስታንዳርዱ ያለው ማን ጋር ነው? እግዚአብሔር ጋር ነው። እና በምን እናውቀዋለን? ቃሉን ሰጥቶናል። ብዙ እኮ ጊዜ የለንም ለእግዚአብሔር ቃል። አንድ ሰው ወደ እግዚአብሔር ቃል በቀረበ ልክ የሚቀርበው ወደ እግዚአብሔር ፈቃድ ነው። የእግዚአብሔርን ቃል ባወቀ ልክ የእግዚአብሔርን ፈቃድ ያውቃል። ወደ እግዚአብሔር ቃል ስንቀርብ ከኃጢአትና ከዓለም እየሸሸን ነው። ከእግዚአብሔር ቃል ስንርቅ ደግሞ ከእግዚአብሔርና ከፈቃዱ ምን እያልን ነው? እየሸሸን ነው። ስለዚህ ፈቃዱን ልናውቅበት የምንችለው በምንድን ነው? በእግዚአብሔር ቃል የተገለጠ ነው። ስናነበው ይገባናል። እስቲ ሳነበው ይገባኛል በሉ። እንዴት ነው የእግዚአብሔርን ፈቃድ ልናውቅ የምንችለው? በልቦናችን ምን ስንል? ስንታደስ። አሁንም ልቦናችንን የሚያድስ ማን ነው? የእግዚአብሔር ቃል ነው። ያድሰናል። በፊት የነበረውን የቆየውን አስተሳሰብ፣ አመለካከት፣ ፍላጎት፣ የህይወት ስርዓት እዚህ እኛ ውስጥ የተዘረጋውን በሙሉ ይቀይረዋል። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሐሳብ። አሁን ትልቁ ችግራችን እኛና የእግዚአብሔር ቃል ተራርቀን ነው የምንኖረው። በጣም ተራርቀን ነው። ህይወታችንም የዛን ያህል ምን ያለ ነው? የተራራቀ ነው። ጋፑን ለማጥበብ አሁን መንገድ የምንጀምረው ጉዟችንን ወደ ማን በማድረግ? ወደ እግዚአብሔር ቃል። ሕዝቤ አስተማሪ የላቸውምና የመከራ እንጀራ ይበላሉ አለ ብሉይ ኪዳን ላይ። ምን ስለሌላቸው? አስተማሪ የላቸው። የመከራ እንጀራ የበሉት ከምን ጦት? ካስተማሪ ጦት። ይሄንን አየና ከዚህ በኋላ ግን አስተምር መምህርህ ከዓይንህ አይሰወርም አለ። ለምን? የምንኖረው በተማርነው ልክ ስለሆነ። መማር ዕውቀት ብቻ መስጠት ሳይሆን ማሰልጠንና ማብቃትም ነው። የእግዚአብሔርን ቃል በተማርን ቁጥር ሰማያዊውን ሕይወት የምንኖርበትን ብቃት ይሰጠናል፣ ያሰለጥነናል። ስለዚህ ወደ እግዚአብሔር ቃል ምን እንበል? እንመለስ። የእግዚአብሔርን ቃል እናንብብ፣ የእግዚአብሔርን ቃል እንሞላ። ሐሳባችን በእግዚአብሔር ቃል የተሞላ ይሁን። ምክንያቱም የእያንዳንዳችን ሕይወት ያለው ምናችን ውስጥ ነው? ሐሳባችን ውስጥ ነው። ሕይወት የሚሰራው፣ ኑሮ የሚሰራው በሐሳብ ነው። ስለዚህ የኛ ሐሳብ ብቻ ከሆነ አእምሮአችንን የሞላው ሕይወታችን የማ ሐሳብ ውጤት ነው? የኛ ሐሳብ በእግዚአብሔር ቃል ከተሞላንና ሐሳባችን በእግዚአብሔር ቃል ሐሳብ ከተሞላ እዛው ውስጥ የሚሰራው ሕይወታችን ማንን የሚመስል ነው? የእግዚአብሔርን የሚመስል ነው። መኖር ስለፈለግን ብቻ ክርስትናን መኖር አንችልም። የክርስትና ኑሮ ሐሳባችን ውስጥ መሰራት አለበት። ሐሳባችን ውስጥ የሌለውን ያን ኑሮ ምድራዊ ላይ ልንኖረው አንችልም። እያንዳንዱ የየቀን ኑሯችን የሚያጠበጥበው በሐሳባችን ስለሆነ፣ ሐሳባችን የሕይወታችን ነጸብራቅ ስለሆነ፣ ሕይወታችን የአስተሳሰባችን ውጤት ስለሆነ፣ ሐሳባችሁ ላይ ያለውን ነው እጃችሁ የሚሰራው። ሐሳባችሁ ላይ ያለውን ነው አፋችሁ የሚናገረው። ሐሳባችሁ ወደ ሄደበት ነው እግራችሁ የሚሄደው። ስለዚህ እግዚአብሔርን መንገድ ለመቀረጽና እንደ እግዚአብሔር ፈቃድ ለመሄድ፣ ለመውጣት፣ ለመግባት ሐሳባችንን በእግዚአብሔር ቃል መሙላት መቻል አለብን። እግዚአብሔርን ቃል ስናቅ የእግዚአብሔርን ፈቃድ እናውቃለን። ፈቃዱን ስናውቀው በእግዚአብሔር ፊት ምን የሆነ ነው?
በጎ በእግዚአብሔር ፊት ደስ የሚያሰኝ ማንን? እግዚአብሔርን። በእግዚአብሔር ፊት ምን የሆነ? ፍጹም የሆነ። የእግዚአብሔርን ቃል አግኝተን በልብ ለመታደስ ለእግዚአብሔር ቃል መሰጠት ያስፈልጋል። ዋና የመጀመሪያ ምን ማለት? መሰጠት፣ ቀጣይነት፣ በቃ መሰጠት፣ የሱ ብቻ መሆን፣ የህይወት መመሪያ አድርጎ መቀበል፣ ለሱ ብቻ መኖር። እኛ ህይወታችን ሳይሰጥ ይሄ ሰውነታችሁን ቅዱስና ሕያው ፍጹም መስዋዕት አድርጋችሁ ስጡ ያለው ማንነታችንን ሳንሰጥ ብዙ ነገር እንሰጣለን፣ ግን ያልተሰጡ ሰጪዎች እንሆናለን። ያልተሰጡ ሰጪዎች። ካልተሰጠ ማንነት ውስጥ የሚወጣ ስጦታ እስቲ ሲያስደስት ይሁን። እንደሚወዳችሁ በቅጥ ማጣቁት መውደድ አይደለም። ለእናንተ ጥሩ ዝንባሌ ያለው የማይመስላችሁ ሰዎች ስጦታ ልስጣችሁ ሲላችሁ ምንድነው የሚመጣላችሁ? እንዲህ ያስበኝ ነበር እንዲህ በልቡ እንዲህና ተቀምጫለሁ በዚህ ልክ ያስበኛል አታቁትማ። ፍቅሩን አታቁትም። ለእናንተ ያለውን ዝንባሌ አታቁትም። እናንተ እሱ ውስጥ እንዳላችሁ ለሰከንድ አታቁም። አያሳይ፣ ምልክት የለም። ያልተሰጠ ሰጪ። አንድ ጊዜ አንድ ሰው ትንሽ ህብረት አቋቋምንና ሰፈር ውስጥ ሰዎች ቤታቸውን ሰጡናል ተጠቀሙበት ብለው። ከዛ እየበዛን 6 ወር ቤት ውስጥ ስንቆይ ትንሽ ቆዩና ቤቱን እንፈልገዋለን አሉን አለ። ልጆቹ ግማሹ ሰው ግራ ተጋባል። ድንገት መተው ነው እንፈልጋለን ሰጥተውን አልነበር ተጠቀሙበት ብለው እያሉ ሲል አይ ተው ሰዎቹ ያልተሰጡ ሰጪዎች ሆነው ነው አለን አንዱ። በዛ አረፍን፣ ገባን ምክንያቱ። እንደዚሁ ነው አንዳንዴ ወጣ ገባም የሚበዛብን ምን ስላላልን ነው? ስላልተሰጠን። መሰጠት ያስፈልጋል። የመጀመሪያው መሰጠት። ሁለተኛው መገኘት፣ ሁልጊዜ በእግዚአብሔር መገኘት፣ በእግዚአብሔር ቃል መገኘት። ልንገኝለት ልባችንን ሊያገኝ ውስጣችንን ሊያገኝ ይገባል። ሕይወታችንን ሊያገኝ ይገባል። ፍላጎት ዝንባሌያችንን ሊያገኘው ይገባል። መገኘት አለብን። መገኘት አለብን። እጅ መስጠት አለብን። ሶስተኛና የመጨረሻው መታዘዝ። እስቲ መታዘዝ በሉ። ደገሙና እስቲ በደንብ በሉ አንድ ጊዜ። ያዕቆብም ላይ እንደዚሁ አይደለም የሚለው? ቃሉን ሰሚዎች ብቻ አትሁኑ አድራጊ እንጂ አለ። ተቀባይነታችንን የሰማነውን ቃል የሚያሳየው የሚያረጋግጥልን መቀበላችንን የሚያረጋግጥልን ስናደርግ እንጂ ስንሰማ አይደለም። እየሰማችሁ ነው? የእግዚአብሔርን ቃል ስለመውደዳችን የእግዚአብሔርን ቃል ስለመቀበላችን ማረጋገጫ የሚሆነን መታዘዛችን ነው። መታዘዛችን። ይሄ እግዚአብሔር ቃል የተገለጠ ነው። የመጀመሪያ ይሄንን የእግዚአብሔርን ቃል፣ ሁለተኛ የእግዚአብሔርን መንፈስ ቅዱስን አንዳንዴ በጉባኤ አንዳንዴ በሰው አንዳንዴ በልብ አንዳንዴ በአምልኮ በሁሉም አቅጣጫ ይናገራል። መስማት ብቻ ሳይሆን ምን ያስፈልጋል? መታዘዝ። የመታዘዝን ህይወት እስቲ እናምጣው። አንዳንድ ጊዜ ሌሊት እኮ 9 ሰዓት ቀስቅሶኝ ጸልይ ላይ ነበር፣ ግን በቃ ደክሞኝ ተኛው። ድካም አይደለም አለመታዘዝ ነው። እየሰማችሁ ነው? እንዲህ አድርግ እያለኝ ነበር። ስጥ ይለኝ ነበር። አስቢያት ጎብኛት እንዲህ አድርግ አካፍል ይለኝ ነበር እኮ፣ ግን አላደረኩትም። ምን አለ ማለት ነው? አለመታዘዝ።
ፍሬያማም የሚያደርገን የእግዚአብሔር ቃል በሕይወታችን የሚያፈራው በመስማታችን ብቻ ሳይሆን ምን በማለታችን? በመታዘዛችን ለመንፈስ ቅዱስ። የመጨረሻው በዚህኛው ርዕስ ማለት ነው ቤተ ክርስቲያን። ለቤተ ክርስቲያን ምን ማለት? መሰጠት፣ ለቤተ ክርስቲያን መገኘት፣ ለቤተ ክርስቲያን መታዘዝ። ሶስቱ ነገር እዚህ ትውልድ ላይ ከባድ ነው። ቤተ ክርስቲያን ከቤቱ የተሻለ ክብር አይሰጣትም። አንዳንድ ሰው ከራሱ ከሚኖርበት ቤት የተሻለ ክብር አይሰጣትም ቤተ ክርስቲያን ግን የክርስቶስ አካልና ሁሉም በሁሉ የሚሞላ የእርሱ ምንድነች? ሙላት ነች። አይሰሙም። አንዳንድ ሰዎች አይታዘዙም። ለምን መሰላችሁ? ቤተ ክርስቲያንን በክብሯ ልክ ምን አላሏትም፣ አያውቋትም፣ አልተቀበሏትም። ልብ በሉ ማቴዎስ ምዕራፍ 18 ቁጥር 15 ላይ ስታነቡት እንዲህ አለ ጌታ፣ ከሰው ጋር ከባልንጀራህ ጋር ከጎረቤት ከጓደኛ ከማንም ጋር ግላዊ የሆነ ጸብ ካለህ አንተና እሱ ብቻችሁ ምን በሉ ፍቱት። አልሰማ ካለ ሁለት ሰው ጨምር። አልሰማ ካለ ለማን? ለቤተ ክርስቲያን። ቤተ ክርስቲያንን አልሰማት ካለ እንደ አረመኔና እንደ ቀራጭ ይሁንልህ። የማያልፈው ስልጣን እግዚአብሔር በምድር ላይ የቤተ ክርስቲያንን ነው። የመጨረሻ ግን ብዙ ሰው የለም። ኑ አይመጣም ቤተ ክርስቲያን ላይ ይሄን አድርጎ አያደርግም። እግዚአብሔርን ግን ይፈልገዋል። ለእግዚአብሔር ግን መታዘዝ ይፈልጋል። እግዚአብሔርን መስማት ይፈልጋል። ቤተ ክርስቲያንን ካልሰማችሁ ክርስቶስን አልሰማችሁ። ይሄን ወቁ። በድፍረት ነው የምላችሁ። ከሌላም ቤተ ክርስቲያን የመጣችሁ ትኖራላችሁ። ዛሬ ከየትም ከክፍለ ሀገር ድንገትም እግር ጥሏችሁ የመጣችሁ ትኖራላችሁ። የምታመልኩባትን ቤተ ክርስቲያን ልትሰሟት ይገባል። ጌታን መስማታችሁን ማረጋገጫው ማንን ስትሰሙ ነው? ቤተ ክርስቲያንን ስትሰሙ። አሜን አላችሁ። አይቅለልባችሁ ከቤተ ክርስቲያን የሚወጣ ድምጽ። እሱ ቀለለባችሁ ማለት የማቀሏል አካሉና ሁሉም በሁሉ የሚሞላ የሱ ህልውና ያረፈባት የሚሰራባት አሜን በደሙ አጥቦ አንጽቶ የፊት መጨማደድ የሌለባት ያለ ነቀፋና ክብርት የሆነች ለራሱ ምን አለ ይላል አዘጋጀ። ራሱን የሚገልጥ አካሉ ነች። በሷ ነው የሚሰራው፣ በሷ ነው የሚናገረው፣ በሷ ነው ወደ ትውልድ ውስጥ የሚገባው። እና ቤተ ክርስቲያንን ምን ማለት ያስፈልጋል? መታዘዝ፣ መስማት። በእነዚህ ውስጥ አልፈን ራሳችንን ለእግዚአብሔር የምናቀርበው ህይወት ምን ያለ ነው? ደስ የሚያሰኝ ሕያውና ቅዱስ መስዋዕት ነው። አንዳንድ ሰዎች ቤተ ክርስቲያንን በጣም የመስማት አቅም ዜሮ ነው። ቤተ ክርስቲያን ውስጥ ቤተ ክርስቲያን ዲሲፕሊን ስታደርጋቸው እዛ ውስጥ ከመቆየት ይልቅ ቸርች ይቀይራሉ። እቺን ቸርች ካልሰማህ ያችንም ቸርች ምን አላልካትም? አልሰማሃትም። ያችን ቸርች ካልሰማህ እችንም ቸርች ምን አላልክም? አልሰማሃትም። አንድ ነች። አልታዘዝክም። ያ ማለት ለማን አልታዘዝክም? ለክርስቶስ አልታዘዝክም። ለክርስቶስ አልተገዛም። ሞገስ አልባ ልጅ አንሁን። አሜን አሜን በሉ። ሞገስ አልባ ልጅ አንሁን። ድምፁ የማይሰማ ልጅ አንሁን። ተጽዕኖ የማያመጣ ልጅ አንሁን። አትገምግሟት ቤተ ክርስቲያንን፣ ታዘዟት። አትንቀፏት ቤተ ክርስቲያንን፣ በደሙ ያጥቧት። እኛንን እየመጣን ቤተ ክርስቲያን ውስጥ የገባን። እኔ ችግር ካለብኝ እኔ አይደለሁም ቤተ ክርስቲያን፣ እኔ ቤተ ክርስቲያን ውስጥ ነው የገባሁት። አንድ ላይ ነው ቤተ ክርስቲያን የሆነው። እኔን በሉ፣ እሱ ከሆነ እሱን በሉ፣ እሷ ከሆነች እሷን በሉ። አትቅለልብን ቤተ ክርስቲያን። እንደውም እንዲህ እኮ ነው የሚለው፣ በገዛ ደሙ የዋጃትን የራሱን ቤተ ክርስቲያን
ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ምን በሉ ተጠንቀቁ ነው የሚለው። ቀልድ የለም። በዚህ ውስጥ ሁሉ አልፈን ራሳችንን ለእግዚአብሔር ስናቀርብ ስንለይ ተለየውልህ እኔ አንተ ብቻ ነኝ ፈልግሃለሁ የሕይወቴ ራስ ነህ ጌታዬ ነህ አዳኜ ነህ ካንተ በቀር ሌላ አላውቅም አልፈልግም ስንል በዚህ ውስጥ ሁሉ አልፈን ለእግዚአብሔር ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርገን ሰውነታችንን ምን አለ ማለት ነው አቀረብን ማለት ነው። ጌታ ኢየሱስ ይባርካችሁ።